እንደ ግሪጎሮሳውያን የዘመን ቀመር 1979 ለኢራን ትልቅና ታሪካዊ ዓመት ነው። ይህ ዓመት ንጉሣዊ ሥርዓቱ የተገረሰሰበት ብቻ አይደለም። ገና የትኛውም ቀውስ ሀገሪቷ ላይ ቢፈጠር፣ ሀገሪቷ በየትኛውም አይነት መንግሥት ብትመራ፣ ከሀገር አልፎ መላው ዓለም በአይዲዮሎጂ ግብግብ ቢተራመስ ወይም ታላቅ ጦርነት ተከስቶ ሀገራት ቢታመሱ እንኳን ሀገርና ፖለቲካ ዳግመኛ ላይገናኙ የተለያዩበትና ኢራን እንደ ኢራንነቷ ያለምንም ኮሽታ ጸንታ እንድትቀጥል የተደረገበት ዓመት ነው። ይህን ኃላፊነት እንዲወጣ የተቋቋመው ኃይል ደግሞ የኢራን ሪፐብሊክ ጋርድ ይባላል። መስራቹና የጋርዱ የጡት አባት ደግሞ አያቶላ khomeini ናቸው። ከቅዱስ ፎርስ እስከ ባሲጅ የተደራጁ ንዑስ ቅርንጫፎች ያሉት፣ ከደህንነት መረጃ እስከ የምሽት ኦፕሬሽን፣ ከተምዘግዛጊ ሚሳኤል እስከ ሳተላይት ዋርፌር፣ ከሳይበር እስከ ኒውክሌር በሁሉም ረገድ የቀረው በማይባል መልኩ የተደራጀና በኢራን ላይ የትኛውንም አይነት ስጋት ያጫረን ሀደብ የሚያስይዝ ኃይል ነው። ከ125,000 በላይ አባላት ያሉት የሪፐብሊክ ጋርዱ የመዋለ ንዋይ አቅሙ በቢሊዮኖች የሚቆጠር ነው። ከባንክ እስከ ሆስፒታል፣ ከትምህርት ቤት እስከ የእርዳታ ድርጅት ፋውንዴሽን የሪፐብሊክ ጋርዱ የበረከቱ መሠረተ ልማቶችን አከናውኗል። ሁሉም አባላቱ ለማለት በሚያስችል መልኩ የተማሩና የጠለቀ ዕውቀት ያላቸው ሲሆን ኢራንና ኢራናውያን ዘውትር የሰላም እንቅልፍ እንዲተኙ ይህ ኃይል ዘውትር በተጠንቀቅ ዘብ ሆኖ ይጠብቃል። Fanatical defenders of Iran's revolution, Ayatollah Khomeini founded the Revolutionary Guard in 1979. ሁሉም ሰው ቤት መግዛት ይፈልጋል። የሁሉም ቤት ፈላጊ ጭንቀት ቤቱን በትክክለኛ ጊዜና ሰዓት ገንብቶ ሊያስረክበው የሚችል ታማኝ ድርጅት ማግኘት ነው። የአንጋፋው ጊዮን ጋዝና ጊዮን በረኪና 8ኛት ኩባንያ የሆነው ጊዮን ሆምስ ሪል ስቴት በመሃል ቦሌ ወሎ ሰፈር በ20,000 ካሬ ላይ ያረፈ ውብና ቅንጡ የመኖሪያ መንደርን እየገነባ ይገኛል። ግንባታቸውን 90% ካደረሳቸውና በ6 ወር ጊዜ ውስጥ ከሚረከቡ ቤቶች በተጨማሪ በ10 ወር ጊዜ ውስጥ ብቻ ግንባታቸውን 70% በማድረስ ታማኝነቱን አስመስክሯል። እናም ደግሞ 4ኛ ብሎኩን ለሽያጭ ማውጣቱን ስንገልጽ በታላቅ ደስታ ነው። ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ ቤት በ10% ቅድመ ክፍያ ከምቹ አከፋፈል ጋር በሽያጭ ላይ ይገኛል። ቀድሞ ለሚመጡ ውስን ደንበኞችም እስከ 25% ታላቅ ቅናሽ ያዘጋጀ በመሆኑ ዛሬውኑ በመምጣት ተጠቃሚ ሆኑ። ለበለጠ መረጃ 0932 84 1646 ሰላም ውድ የመሿለኪያ ሚዲያ ቤተሰቦች፣ በዛሬው መሰናዷችን ለመሆኑ ይህ የሪፐብሊኩ ጋርድ እንዴት ተቋቋመ፣ አሁን ላይ ያለው ጥንካሬና ተጽዕኖስ የቱ ድረስ ነው የሚሉትን ጉዳዮች እንደሚከተለው እናወጋቸዋለን። የኢራን ሪፐብሊክ ጋርድ ወይም IRGC ዘርፈ ብዙ አገልግሎትን ያካተተ የኢራን ጦር ኃይሎች ዋና ቅርንጫፍ ነው። ከኢራን አብዮት በኋላ በ1979 በአያቶላ khomeini ነው የተቋቋመው። የጋርድ ዋና ኃላፊነቱ በሕገ መንግሥቱ ላይ በሰፈረው መሠረት የኢራን እስላማዊ ሪፐብሊክን ከየትኛውም አይነት አደጋ መጠበቅ ነው። የሀገሪቷ መደበኛው መከላከያ ሰራዊት ኃላፊነት ደግሞ የኢራንን ዳር ድንበር ማስከበር ነው። የኢራንን ሕልውና የሚፈታተን ኃይል ከየትም ይምጣ ከየትም ማንም ይሁን ማን ዘውትር በተጠንቀቅ በሆነው የሪፐብሊክ ጋርዱ ሀደብ እንዲገዛ ይደረጋል። የሪፐብሊክ ጋርዱ በ1979 ኢራን እስላማዊ ሪፐብሊክ ሆና ስትመሰረት የነበረውንና የትኛውንም ፖለቲካ ከሀገር ሕልውና እንዲለይ ያደረገውን ርዕዮተ ዓለም በፍጹም ለድርድር የማያቀርብ ሲሆን ሀገሪቷ ላይ ስጋት በደቀኑ ኃይሎች ላይም ህምጥም ሆነ ስምጥ ገብቶ በተለያዩ ቦታዎችና ሁኔታዎች ላይ እርምጃዎችን ሲወስድ ቆይቷል። ከሪፐብሊኩ ኃይል ጋር በቀጥታም ሆነ በተዘዋዋሪ ግጭት ውስጥ ገብተው የነበሩ ሀገራትም ዋጋቸውን የሰጣቸውን ይህንን ኃይል አሸባሪ የሚል ቅጽል ስም የሰጡት ቢሆንም በተባበሩት መንግስታት ድርጅትም ሆነ በሌሎች ዓለም አቀፋዊ ተቋማት የሪፐብሊኩ ጋርድ በትክክለኛ ስሙና በህጋዊ ማንነቱ ነው የሚታወቀው። በዚህ ኃይል ላይ ማዕቀብ ከጣሉት 5 ሀገራት መካከል 2ቱ ሳውዲ አረቢያና ባህሬን መሆናቸው በርካቶችን ያስገረመ ሲሆን ካናዳ፣ አሜሪካና ስዊድን ደግሞ ቀሪዎቹ በዚህ ኃይል ላይ ማዕቀብ የጣሉ ሀገራት ናቸው።
ከኢራን ጋር ለበርካታ ዓመታት በጎሪጥ ስትተያይ የኖረችው እስራኤል እንኳን እስካሁን የሪፐብሊክ ጋርዱን በደፈናው ለመወንጀል ያልመረጠች ሲሆን የጋርዱን አንዱ ቅርንጫፍ የሆነውን አልቅዱስ የተባለውን ስኳድ ብቻ ነው አሸባሪ ብላ የወነጀለችው። ይህ በግልጽ የሚያመላክተው ደግሞ ጥቅማቸው ወይም ፍላጎታቸው የተነካ ሀገራት ከሚዛናዊ አስተሳሰብ በራቀ መልኩ አሸባሪ፣ ሽብርተኛ እያሉ እንዳሻቸው ስም እንደሚለጥፉ ነው። የሪፐብሊክ ጋርዱ በራሱ ተቋም የሚመራ በርካታ አደረጃጀቶችና ቅርንጫፎች ያሉት ሲሆን ዋነኛው የእግረኛና የአየር ኃይሉ እንዲሁም የባህር ኃይል ያሉት ሲሆን ከዚህ ጎን ለጎን ደግሞ ራሱን የቻለውና በከፍተኛ ደረጃ የሰለጠኑ ልዩ ኮማንዶዎችን የያዘው አልቅዱስ የተባለው ኃይል ይገኛል። ከዚህ ውጭ በጎ ፈቃደኞችን በመመልመልና በማሰልጠን የኋላ ደጀኖችን በማፍራት የሚታወቀው ባሲጅ የተሰኘው አደረጃጀትም የወታደራዊ ኃይሉ የድጋፍ መሠረት ሆኖ ያገለግላል። የሪፐብሊክ ጋርዱ የመረጃና ደህንነት ክፍል፣ የኒውክሌር ሳይንስና ምርምር ክፍል፣ የንግድና ኢንቨስትመንት ክፍል እንዲሁም የምጣኔ ሀብት አስተዳደር ክፍሎች ያሉትና ከፍተኛ የገንዘብና የንብረት ካፒታል ያለው ወታደራዊ ተቋም ነው። There are around 125,000 members of the Guard's land, sea and air forces. የሪፐብሊኩ ጋርድ በአሁኑ ሰዓት 125,000 ያገለገሉ የእስራኤል አባላት ያሉት ሲሆን የባህር ኃይሉ ቅርንጫፍ በፋርስ ባህረ ሰላጤ በኩል ያለውን የኢራንን ክፍል እየተቆጣጠረ ይገኛል። ከዚህ በተጨማሪ የኢራን ደጀን የሆነው ባሲጅ የተባለው ኃይል 90,000 ሥራ ላይ ያሉ አባላት ሲኖሩት የሚዲያና የሕዝብ ግንኙነት ሥራዎችን በዋነኛነት ያከናውናል። በቅርቡ የኒውክሌር ጣቢያዎች ዕዝና ደህንነት የሚል ራሱን የቻለ ቅርንጫፍ ማቋቋሙ ይታወሳል። የሪፑብሊኩ ዘብ ከአልቅዱስና ከባሲጅ በተጨማሪ የመረብ ደህንነትና ጥምር ኃይል ክፍሎችም አሉት። የሪፐብሊክ ኃይሉ ደጀን የሆነው የበጎ ፈቃደኞች ስብስብም የተቋቋመው በ1979 በአያቶላ ኳሚኒ ሲሆን አያቶላው በወቅቱ ለሪፐብሊክ ጋርዱ አባላት ሀገርን በንቃት ለመጠበቅ ሁሉም ሰው ስልጠና መውሰድ አለበት በማለት ተናግረው ነበር። ራሳቸውን አስታጥቁ፣ ወታደራዊ ስልጠና ውሰዱ። ላልሰለጠኑት ደግሞ ወታደራዊ ስልጠናውን ስጡ። ጓደኞቻችሁንም አሰልጥኑ። በአንድ ሉዓላዊ ሀገር ላይ ማንኛውም ሰው ወታደር መሆን አለበት። ስለዚህ ወታደራዊ ስልጠና መውሰድ አለበት። 20 ሚሊዮን ወጣቶች ያላት ሀገር 20 ሚሊዮን ታጣቂ፣ 20 ሚሊዮን የሰራዊት አባል ሊኖራት ይገባል። በባሲጅ አማካኝነትም ዘውትር በርካታ ፈቃደኛ ኢራናውያን እየሰለጠኑ ለክፉ ቀን የሚዘጋጁ ሲሆን አሁን ላይ በግዳጅና በስራ ላይ ያሉት ቁጥራቸው 90,000 አካባቢ ነው። አንዳንዶች በባሲጅ ሰልጥነው ዝግጁ ሆነው የሚጠባበቁት ቁጥራቸው 20 ሚሊዮን ይደርሳሉ የሚል ግምትን የሚያስቀምጡ ሲሆን ሌሎች ደግሞ ብዛታቸው 1 ሚሊዮን ነው በማለት ይገልጻሉ። አያቶላ ኳሚኒ በ1979 የተናገሩት ሐሳብ በኢራን ሕገ መንግሥት ውስጥ አንቀጽ 151 ላይ እንደሚከተለው ሰፍሯል። መንግሥት ለሁሉም ኢራናዊ ዜጎች የተሟላ ወታደራዊ ሥልጠና መመዘኛ በሚያዘው መልኩ እንዲሰለጥኑና ከተሟላ ትጥቅ ጋር ዝግጁ እንዲሆኑ ማድረግ እንዲሁም ደግሞ ሀገራቸው ኢራን በፈለገቻቸው ጊዜ መከታ መሆን እንዲችሉ የማድረግ ግዴታ አለበት። ቅዱስ ፎርስ በመባል የሚታወቀው ክፍል ከፍተኛ ስልጠና የወሰዱና የትምህርት ብቃት ያላቸው ልዩ ኮማንዶዎች ያሉበት ስብስብ ነው። የቀድሞ የንጉሳዊ ክቡር ዘበኛ ምትክ ናቸውም ይባላል። ቅዱስ ፎርስ ከ2000 እስከ 5000 የሚገመቱ አባላት ያሉትና ለተለያዩ ተልእኮዎች ብቻ የሚሰማራ ነው። የዚህ ብርጌድ አብዛኞቹ ተልእኮዎች ከኢራን ድንበር ውጭ ባሉ አካባቢዎች ሲሆን የፊት ለፊት ውጊያዎች ውስጥም አይሳተፍም። የሪፐብሊክ ጋርዱ ሌላ ቅርንጫፍ የሆነው ኤሮስፔስ ወይም የአየር ኃይሉ ደግሞ በአየር ኃይል ትጥቆች ብቻ ሳይሆን መረጃ በሚሰበስቡ ሳተላይቶችም ከ2009 ወዲህ በእጅጉ የጠነከረ አቅም ያለው ነው። የሪፐብሊክ ጋርዱ ቅርንጫፍ የሆነው ቅዱስ ፎርስ ያለው የሰው ኃይል 15000 ሲሆን 80 ተዋጊ አውሮፕላኖች፣ አጭርና መካከለኛ ርቀት ተንቀሳቃሽና የማይንቀሳቀሱ ሚሳኤሎች በአስፈላጊ የዓለማችን ቦታዎችና ቀጠናዎች ላይ እያንዳንዱን ነገር የሚቃኙና የሚከታተሉ መረጃም የሚሰበስቡ ሳተላይቶች ያሉት ዲፓርትመንት ነው። 2000 ኪሎ ሜትር የመወንጨፍ አቅም ያለው ሻሃብ 313 ቢ የተባለውን ሚሳኤልም የታጠቀ ክፍል ነው። የሪፐብሊክ ጋርዱ የባህር ኃይልም አነስ ያሉ ነገር ግን ፈጣን የሆኑ በርካታ የውጊያ ጀልባዎችና አነስተኛ መርከቦች፣ ጸረ ታንኮችና ጸረ አይሮፕላኖች እንዲሁም ጸረ መርከቦች የሆኑ ክሩዝ ሚሳኤል
ሚሳኤሎች አሉት። ሃርቴሽ በመባል ከሚታወቀው ዋናው የመከላከያ ሰራዊቱ ባህር ኃይል ጋርም በመናበብ ይሰራል። የሪፐብሊክ ጋርዱ ባህር ኃይል በ2024 ብቻ 750 አዳዲስ መርከቦችን እንዳገኘ ተገልጿል። ከዚህ በተጨማሪ የሪፐብሊክ ጋርዱ የምድር ጦር የኒኩለር መሳሪያ ኃይሎችና የመረጃና ደህንነት ዲፓርትመንቶችም አሉት። ተቋሙ በዓመት የሚያወጣው ገንዘብ 6.7 ቢሊዮን ዶላር እንደሆነም መረጃዎች ይጠቁማሉ። የሪፐብሊክ ጋርዶቹ ዋና ጽሕፈት ቤት በቴሄራን ሲሆን የሚገኘው በእያንዳንዱ የኢራን ወረዳዎች ውስጥም ራስ አገዝ የሆኑ ጽሕፈት ቤቶች አሉት። የኢራን ልብ የሚባለው የግዙፍ ተቋም በኢራን አጠቃላይ ሀገረ መንግሥት ላይ ተጽዕኖ በጠነከረ መልኩ የሚንጸባረቅ ሲሆን ምዕራባውያን የመረጃ ምንጮችም ሆን ብለው የተለያዩ ስሞችን ሲሰጡት ቆይተዋል። ለምሳሌ ቢቢሲ የንጉሣዊ አገዛዝ ጠባቂዎች ብሎ ሲገልጸው፣ ሲኤንኤን ደግሞ የፖለቲካ ፍላጎት ያለው መሳፍንታዊ ድርጅት ብሎ ገልጾት ነበር። በበርካታ የኢራን ደጋፊዎች ፓስዳራ በመባል የሚታወቀው የአብዮቱ ጠባቂ ሰራዊት የኢራንን ብቻ ሳይሆን የሰራዊቱን መርህ የሚያንጸባርቁ ጽንሰ ሐሳቦችን ለሚጋሩ ሁሉ እንደ መከታ የሚመለከቱት ፋና ወጊ ኃይል ሆኖ እስካሁን ዘልቋል። የሪፐብሊክ ጋርዱ መሠረታዊ ዓላማም ሆነ ዘላቂነት በመሪዎቻቸው ላይ በፍጹም የተመሠረተ እንዳልሆነ ያልተረዱ በርካታ ኃይሎችም መሪ ተብለው የተመደቡትን ግለሰቦች በመግደልና በማገት የሰራዊቱን ዓላማ ለማደናቀፍ በርካታ ሙከራዎችን በማድረግ ተጠምደው ቆይተዋል። በእነዚህ ሙከራዎቻቸውም ጥቂት የማይባሉ የቅዱስና የሌሎች ቅርንጫፎች መሪዎችንና ኮማንደሮችን ኢላማ በማድረግ ገለዋል። የሪፐብሊኩ ጠባቂ ሰራዊት ግን ዓላማውንና የተመሠረተበትን ሥነ ምግባር እንደጠበቀ በጥንካሬው ቀጥሏል። የሪፐብሊክ ጋርዱ ኢራንን በሚመለከቱ ተልእኮዎችና ተግባሮች በምሽት ላይ ከባድ የሆኑ ኦፕሬሽኖችን እንደሚወጣ የሚታወቅ ሲሆን ምዕራባውያኑ የፖለቲካ ምሁራንም ኢራንን መረዳት የሚፈልግ ሁሉ ይህንን ኃይል በቅድሚያ ለመረዳት መሞከር አለበት የሚል አስተያየትን ሲሰጡ ይደመጣሉ። የሪፐብሊክ ጋርዱ ዓላማ የፖለቲካ ርዕዮተ ዓለምና የዓለም መስተጋብሮች የቱንም ያህል ቢቀያየሩ እንኳን ሀገሪቷ ጸንታ እንድትቆይ ከውስጥም ሆነ ከውጭ ብቅ የሚሉ ስጋቶችን ማክሸፍና የሚሰነዘሩ ጥቃቶችን በብቃት መመከት ነው። በሀገሪቷ ሁለንተናዊ የማህበረሰብ መረጋጋት እንዲኖርና ፖለቲካዊ ውዥንብሮችን ከሀገር ሉዓላዊነት አንጻር በመመከት ዙሪያ እጁን የሚያስገባ ሲሆን ተቋሙን ለዘለቄታ መደገፍ የሚያስችል ኢኮኖሚያዊ አቅም ለመፍጠር ደግሞ በተለያዩ ግዙፍ ኢንቨስትመንቶች ላይም የነቃ ተሳትፎ እንዳለው ይታወቃል። የሪፐብሊኩ ጠባቂ ሰራዊት አባላት በወታደራዊ ስልጠናና በቀለም ትምህርት በከፍተኛ ደረጃ የሰለጠኑ እንደመሆናቸው ከሰራዊቱ የወጡ አባላት በሀገሪቷ ፖለቲካ ውስጥ ከፍ ያለ ተጽዕኖ ሲፈጥሩ መመልከት የሚያስገርም አይደለም። ለምሳሌ የታሪክ ፕሮፌሰርና የዩኒቨርሲቲ መምህር የነበረው አህመዲን ነጃድ በ1985 የሪፐብሊክ ኃይሉን ተቀላቅሎ የነበረና በኢራቁ የኩርዲስታን ወታደራዊ ኦፕሬሽን ላይ የተሳተፈ ሲሆን በኋላ ላይ በግንባር የነበረውን ተሳትፎ ትቶ የሎጂስቲክ ኃላፊ ሆኖ እንዲሰራ ተመድቦ አገልግሏል። እንደሚታወቀው አህመዲን ነጃድ ፕሬዝዳንት በነበረበት ወቅት በመጀመሪያ ካቢኔው የነበሩት አብዛኞቹ አባላቶች የሪፐብሊክ ጋርዱ አባላት ነበሩ። The president of Iran, Mahmoud Ahmadinejad, knows how to infuriate the Western world, and he did it again last week when he asked to visit Ground Zero. አህመዲን ነጃድ ከምዕራባውያን ፖለቲከኞች ጋር ምክንያታዊ ሙግቶችንና በበርካታ ዩኒቨርሲቲዎች ንግግሮችን በማድረግ የምዕራቡ ዓለም በኢራን ላይ ያላቸው አቋም የተሳሳተ መሆኑን የማስረዳት ተግባራትን ይፈጽም ነበር። ይሄ ደግሞ ለምዕራባውያኑ ለፕሮፓጋንዳ ስራቸው አልመች ብሏቸው ነበር። በ2008 በድጋሚ እንዳይመረጥ የውስጥ አርበኞችን በማደራጀት በቴሄራን ነውጥ ፈጥረው የነበረ ሲሆን በወቅቱ የሪፐብሊክ ጋርዱ በወሰደው እርምጃ ነገሮች የከፋ መልክ ሳይዙ ማክሸፍ ችለው ነበር። በአህመዲን ነጃድ አመራር ወቅትም የሪፐብሊኩ ጋርድ ሰራዊት ተጠናክሮ በ2009 የባሲጅ ኃይልን በስሩ ጠቅልሏል። ይህ ሰራዊት ወታደራዊ ተልእኮችን በብቃት ከመወጣትና ስፖንሰር የተደረጉ ፖለቲካዊ መልክ ያላቸውን የውስጥ ነውጦችን ከማርገብ በተጨማሪ
በኢኮኖሚው ዘርፍም እጅግ የነቃ ተሳትፎን የሚያደርግ ነው። የሪፐብሊኩ ጋርድ መጀመሪያ ላይ ወደ ኢኮኖሚው ዘርፍ የተቀላቀለው በእስላማዊ አብዮቱ ጊዜ ከንጉሳዊው አገዛዝ በተወረሱ ንብረቶችና ሀብቶች ነበር ጥሪቱን መሰብሰብ የጀመረው። በወቅቱ የመዋለ ንዋይ አድማሱ ውስን፣ ቢዝነሱን ያካሂዱ የነበሩት የተቋሙ አባላትም ጡረተኞች ነበሩ። አሁን ላይ ትልቅ አቅም ያለው የበርካታ ካምፓኒዎች ባለቤት መሆን ችሏል። የሪፐብሊክ ጋርዱ ከዓመታዊ ገቢው ከንግድና ከኮንስትራክሽን ብቻ ወደ 12 ቢሊዮን ዶላር ያገኛል። ተቋሙ ከነዳጅ ዘይትና ከፔትሮኬሚካል ኢንዱስትሪዎችም የበርካታ ቢሊዮን ዶላር ፕሮጀክቶችን ጨረታ በማሸነፍ የመሠረተ ልማት ፕሮጀክቶችን ያከናውናል። በ2009 የኢራን መንግሥት ይፋ ባደረገው መረጃ መሠረት የኢራን ቴሌኮም ካምፓኒ 51 በመቶ ሼር የሪፐብሊክ ጠባቂው ሰራዊት መሆኑን ማወቅ የተቻለ ሲሆን ግምቱም 7.8 ቢሊዮን ዶላር ነው። ከዚህ በተጨማሪም ሃማን ግሩፕ አውቶሞቲቭ በተሰኘው ካምፓኒ የ45 በመቶ ሼር አለው። የሪፐብሊክ ጋርዱ ከቢዝነስ እንቅስቃሴው በተጨማሪ ለትርፍ ያልተቋቋሙ በጎ አድራጎት ድርጅቶችን በመመስረት ሰብአዊ ግዴታውንም በደንብ ይወጣል። ከእነዚህ ውስጥ ሞስታዙ ፋን ፋውንዴሽን እና ቦንያድ ሻሂድ ኢጃን ባዛን ፋውንዴሽን የተሰኙት የበጎ አድራጎት ተቋማት ተጠቃሽ ናቸው። የሪፐብሊኩ ጋርድ የምሁራኑ ጥርቅም እንደመሆኑም ለሰራዊቱ ቤተሰቦች ዕውቀትን የሚያስጨብጡ ትምህርት ቤቶችን ገንብቷል። ከዚህ በተጨማሪ ኤንሳር እና ማህር የተባሉ ባንኮችም በሪፐብሊካን ጋርዱና ኦፕሬሽን ቦኒያን በሚባለው እህት ድርጅት ስር ነበሩ።